የተወደዳችሁ በሰኔ ዘሚካኤል ዩቲዩብ ቻናል የሚተላለፉትን ኦርቶዶክሳዊ ትምህርቶችን የምትከታተሉ ውድ ተከታታዮቻችን በእግዚአብሔር ስም ሰላም እላችኋለሁ። ሰላም። እንደሚታወቀው ባለፉት ቪዲዮቻችን ላይ ስለ ዘመነ ስብከት በዘመነ ስብከት ውስጥ ያሉትን ሳምንታት እየተመለከት እንደነበር ይታወቃል። በዛሬው ዕለት እንግዲህ የዘመነ ስብከት ሶስተኛው ሰንበት ኖላዊ የሚባለውን እንመለከታለን። ዘመነ ኖላዊ ማለት እረኛ ወይም ጠባቂ ማለት ሲሆን በዚህ ዕለት ነቢያት የእግዚአብሔር ልጅ እውነተኛ ጠባቂ ሆኖ ይገለጣል ብለው መተንበያቸው እና የኢየሱስ ክርስቶስ እውነተኛ ጠባቂ መሆኑን ቤተክርስቲያናችን እያሰበች የምትዘምርበት የምትቀድስበት የምታመሰግንበት ዕለት ነው። እስራኤላውያን ነቢያት ራሳቸውን ሕዝበ እስራኤል ብሎ ዓለምን እረኛቸው እንደተዋቸው በጎች በመቁጠር ስለ እውነተኛው እረኛ መምጣት ትንቢት ተናግረዋል። በዚህ ሰንበት ከፍልሰተ ባቢሎን እስከ ልደተ ክርስቶስ ድረስ ያለው 14 ትውልድ የነበረው ሰንበት ይታሰባል። በዚህ ሰንበት ቤተክርስቲያናችን እረኛ የሌለው በግ ተኩላ ነጣቂ እንዲበረታበት በበደሉ ምክንያት ከትጉህ እረኛው የተለየው የሰው ልጅ ሰብሳቢና የሚያሰማራ ጠባቂ እንዲኖረው ነቢያት ዮሴፍን እንደ መንጋ የምትመራ በኪሩቤል ላይ የምትቀመጥ የእስራኤል ጠባቂ ሆይ አድምጥ መዝሙር 79 ከቁጥር 1 በማለት ይማጸኑ እንደነበረ ታስተምራለች። የትንቢቱ ፍጻሜ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ላይ በማለት እውነተኛ እረኛ እርሱ መሆኑ መልስ ሰጥቷል። ለራሱ መልካም እረኛ እኔ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃቸዋለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ ዮሐንስ ወንጌል ምዕራፍ 10 ከቁጥር 15 ላይ በማለት አስተምሯል። በልበ አምላክ ክቡር ዳዊትም እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክም ያሰማራኛል መዝሙር 22 ከቁጥር 1 ላይ ብሎ እንደተጻፈ በዚህ የጾም ወቅት አቤቱ ብርሃንንና ጽድቅን ላክ፣ ቸር እረኛችን ሆይ ተቅበዝበዘናልና እባክህ አስበን፣ የቀዘቀዘው ፍቅራችንን መልስልን፣ አንተ እውነተኛ ሰላምህን ስጠን እያለን ምንም ወደማያሳጣን ወደ እውነተኛው እረኛችን ወደ መድኃኒታችን ኢየሱስ ክርስቶስ በንስሐ ልንመለስ ይገባል። ከተኩላዎች ጠባቂ ለክርስቲያኖች ሁሉ የታመነ ጠባቂ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በተጨማሪ በጎቼ ጠብቅ ብሎ ጴጥሮስ በኩል አደራ የተሰጣቸው ካህናተ ቤተክርስቲያን የመንጋው ጠባቂ ናቸው። ነገር ግን በዚህ ሐሰተኛ በበዛበት ዘመን እውነተኞቹ እረኞች ከተኩላዎች መለየት ያስፈልጋል። የምንለያቸውም በፍሬያቸው ነው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ላይ መልካም ዛፍ መልካም ፍሬ እንዲያፈራ መልካም እረኛም ለበጎቹ መልካም ያደርጋል። ተኩላ ግን በጎችን ሊጠብቅ ሳይሆን ሊነጥቅ እንደሚመጣ ሐሰተኛ እረኛ እንደሚመጣ ሐሰተኞች እረኞችን ምዕመናንን ሊጠብቋቸው ሳይሆን ሊነጥቋቸው ይፍጨራሉ። ነገር ግን መጨረሻ ጥፋት ስለሆነ ልናውቅባቸው ይገባል። በዚህ በገና ጾም ነቢያትም ሐዋርያትም ጾመው በረከት አግኝተውበታል። እኛ ምዕመናንም እንደነርሱ በረከትን እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተክርስቲያን አባቶች ስራ ሰርተውልናል። በዚህ መሰረት የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት አምላክ ከእመቤታችን ቅድስት ድንግል ማርያም ከቅዱሳን ነቢያትና ሐዋርያት በረከት እንዲያሳትፈን መንግስቱንም እንዲያወርስን ሁላችንም በዚህ በጾመ ነቢያት ወቅት በጾም በጸሎት ተወስነን እግዚአብሔርን ልንማጸነው ይገባናል። በቀጣይ ደግሞ የምንመለከተው ጾመ ነቢያት ነው። ጾምስ በሕግ ውስጥ በታወቀ ጊዜ የሰው ከምግብ መከልከል ነው። በደሉን ለማስተስረይ ዋጋውን ለማብዛት እርሱን ወዶ ሕግን ለሰራለት እየታዘዘ የፈትውን ኃይል ያደክም ዘንድ ለነቢያት ነፍስም ትታዘዝ ዘንድ ሕግ እንደሚያስረዳ ቅዱስ መጽሐፍም እንደገለጸልን ጊዜ ወስኖ ወቅት ለይቶ አዋጅ አውጆ መጾም እንደሚገባ በዚህ በረከት እንዳለው ሊያስተምረን ነቢዩ ዳንኤል እንዲህ ብሎ ተናግሯል። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁ እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸር መሐሪ ነው፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆን በረከት የሚያተር እንደሆነ ማን ያውቃል? በጽዮን መለከትን ንፋ፣ ጾምንም ቀድሱ፣ ጉባኤንም አውጁ፣ ሕዝቡንም አከማቹ፣ ማህበሩንም ቀድሱ፣ ሽማግሌዎቹንም ሰብስቡ፣ ሕፃናቱንም ጡት የሚጠቡትን አከማቹ። ሙሽራው ከእልፍኙ ሙሽራይቱም ከጫጉላይቱ ይውጡ። ኢዩኤል ምዕራፍ 2 ከቁጥር 12 እስከ 16። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይህንን የጌታችንን የነቢያትንና የሐዋርያትን ቃል መሰረት በማድረግ በአዋጅ ከደነገገቻቸው አጽዋማት አንዱ ጾመ ነቢያት፣ ጾመ ስብከት፣ ጾመ ልደት ተብሎ የሚጠራው ነው። የዚህ ጾም መሰረት ነቢያት አስቀድመው ሱባኤ የቆጠሩበት በመቁጠር ጾም የጾሙበትን በማሰብ የምንጾመው ታላቅ መታሰቢያ ነው። ስለዚህ ሚስጥረ ዳንኤል በትንቢት ቃሉ ይህንን አስተምሮናል። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተስረይ፣ የዘላለም ጽድቅ ያገባ፣ ራእይንና ትንቢት
ያትም ቅዱሳኑንም ይቀባ ዘንድ በሕዝብና በቅዱሳት ከተማ ላይ 70 ሱባኤ ተቆጥሯል። ስለዚህ አስተውልም ኢየሩሳሌም መጠገንና መስራት ትእዛዙ ከሚወጣበት እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳና ከቅጥር ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲህ ይገደላል። በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱ ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤም እኩሌታ መስዋዕቱና ቁርባኑን ያስቀራል። በርኩሰት ጫፍ ላይ አጥፊ ይመጣል። እስከ ቁጥሩም ፍጻሜ ድረስ መቅሰፍ በአጥፊው ላይ ይፈሳል። ዳንኤል ምዕራፍ 9 ከቁጥር 2 እስከ 27 እንደምን። በዚህ መሰረት ነቢያት የሆኑ ኢሳይያስ፣ ኤርሚያስ፣ ሚልኪያስ ሌሎችም የጌታ ልደት አስቀድሞ በትንቢት ሲገልጹ በጾም በጸሎት በሱባኤ ነበር። በአጽዋማትና በዓላት ቀኖችን መሰረት እነርሱ ተስፋ አድርገው ድህነቱን ለማየት ቃሉን ለመስማት በትንቢት ተስፋ ያደረጉትን እኛ እንድናየው እንድንሰማው ስለፈቀደልን ተስፋን ለመፈጸም ማዳንህን ለማየት ቃልን ለመስማት ያበቃሃል አምላካችን የልደት በረከት ተካፋዮች አድርገን ደስም እናሰኘ ዘንድ መላእክት በምድር ሰላም ለሰውም ፍቅር ሆነ ብለው እንዳመሰገኑ እኛም የሰላም ሰዎች አድርገን በማለት እንጾማለን። አባቶቻችን በደነገጉት የበዓላትና የአጽዋማት ቀኖና መሰረት የነቢያት ጾም 40 ቀናት እንዲሆን ደንግገዋል። እኒህም አጽዋማት 40 ቀናት ጾመ ነቢያት፣ 3 ቀናት ጾመ አብርሃም ሶራዊ፣ 1 ቀን ደግሞ ገሃድ ጾም በመባል ለ44 ቀናት ይጾማል። የገና ጾም ገሃድ ከጾሙ ተያይዞ የተቀመጠ እንጂ ለብቻው የተቀመጠ አይደለም። የቤተ ክርስቲያን ስርዓቷ ለሁሉ እኩል የተደነገገና የተሰራ ነው። እድሜ ለንስሐ ሰጥቶ እስከ ዛሬ ድረስ የጠበቀን ይቅርታ፣ ርኅራኄ፣ ቸርነት የባህሪ የሆነ አምላካችን ልዑል እግዚአብሔር እንደ ቸርነቱ ለዘላለም መንግስቱን ለመውረስ ያብቃን። ጾሙን በሰላም እንዳስጀመረን በሰላም ያስፈጽመን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ለቤተሰባችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ይቆየን።